ዮናስና ወይንሸት መቅደስ የማታውቀው ድብቅ ግንኙነት አላቸው። ሁለቱም የጥቅም ሰው ስለሆኑ ይስማማሉ። ጌዲዮንን በነገር ከግቢው ሊያስለቅቁ ለወይንሸት ብር ሰጥቷት ነበር። ይኸው በወይንሸት ስብከት በተደጋጋሚ ዮናስና መቅደስ ይገናኛሉ ብሎ ነበር። እንግዲህ ክፍል 6 ያቆመው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ትርፍርፍ ይበልልኝ እያልኩኝ ዛሬ ደግሞ እንደተለመደው ክፍል 7ን የምንቀጥል ይሆናል። ውድ ቤተሰቦች መልካም ቆይታ። በቃ ጌዲዮን ሄደ። 1 2 ተብሎ 3ኛ ቀን ተቆጠረ። መቅደስ ግራ ገባት። ከክፍል ተማሪ አንስታ እስከ ዳይሬክተር እየተመላለሰች በምን ምክንያት እንደጠፋ ጠየቀች፣ ግን መልስ ማግኘት አልቻለችም። የጌዲዮን መጥፋት ዩኒቨርሲቲውንም አሳስቦታል። ዜናም ሆኖ ሰንብቷል። ምክንያቱም ጌዲዮን በጣም ተስፋ የተጣለበት ጎበዝ ተማሪ ነው። መቅደስ ምግብ አልበላ ውሃ ልጠጣ አላት። ትኩረቷም ከትምህርቷ ራቀ። በዛ የተነሳ ታመመች። ምንም የግሏ ባይሆንም አቅፋ ስታስታምመው የራሷ ያደረገችው ያክል ስለሚሰማት ደስተኛ ነበረች። ፍቅሯ የጋራ ባይመስላትም እርሷ ግን አይኑ ነበር የፍቅር ምግቧ። አሁን ግን ጠፋ። ምክንያቱን እንኳን ሳታውቅ ተሰውሮ ብቸኛ ሆናለች። አሁን ላይ የዮናስና የወይንሸት ሀሳብ ተሳክቶላቸው የጀመሩትን ጌም ለማሸነፍ አንድ እንቅፋት አስወግደዋል። መቼም ከዚህ በኋላ ይመጣል ብሎ መገመት ከባድ ነው። መቅደስ ራሷን አስራ ብቻዋን ዶርም ተኝታ በናፍቆት እየተሰለሰለች ትገላበጣለች። ከዛም እነ ሰዓዳ መጡ። በየቦታቸው አረፋሉ። ወይንሸት ግን ይህን የተወጣጠረ እርቃኗን ነች አትባልም ለብሳለች። ብቻ አትባልም ለባብሳ መቀባባት ጀመረች። እነ ብርሃኔ የመቅደስን ሁኔታ እያዩ ነው እያባባሏት ነገር ብዙ ብለዋት ማጽናኛ ቃል አልቆባቸዋል። ደግሞ ያውቃሉ መፍትሄ እንጂ ምክር አይጠቅማትም። ከዛም ሰዓዳ ወደ ወይንሸት ዞር ብላ ወይኗ ግን በአላህ ምን አለ ትንሽ እንኳን ሸፈን ያለ ነገር ብትለብሺ አለቻት። እርሷም አረ ይሄ ራሱ ረዝሟል አለቻት። ብርሃን እግዚኦ ታዲያ አንደኛሽን ራቁትሽን አትሄጂም እንዴ ስትል መቅደስ በተዋጠው ድምጿ ግን የት ልትሄጂ ነው እንዲህ ሆነሽ አለቻት። እንዴ
ፓርቲኗ ዛሬ እኮ እኔና ሚኪ የተዋወቅንበት 1ኛ ወራችን ነው አለቻት። ለወደፊትማ ሰላም ከተባባልሽው ወንድ ጋር ሁሉ ልደት ልታከብሪ ታስቢያለሽ ወይም ታከብሪያለሽ። ብርሃኔ ሳቅ ብላ የት ይቀራል አለቻት። ከዛም ወይኗ ወደ መቅደስ ከተኛችበት አልጋ ተጠግታ እንዳዘነ ሰው ክልስልስ ባለ መቅዲ ግን ይህን ቪዲዮን ረስተሽ ለምን ከዮናስ ጋር አዲስ ላይፍ አትጀምሪም? እስከ መቼ እንዲህ ትኮራመቻለሽ? አለቻት። እነ ብርሃኔም ግራ ስለገባቸው አዎ እርሺው እሱ እንዲሁ ጥሎሽ ሄዷል፣ ራስሽን ማረጋጋት አለብሽ አሏት። ኡፍ እናንተ ደግሞ ምን ነካችሁ? ዮናስ እኮ ንጹህ ጓደኛዬ ነው። ወይንሸትን ፈጠን ብላ እሱ ግን ያፈቅርሻል ስትላት ስልኳ ጮኸ። በቃ መቅደስ አስቢበት ብላ ቦርሷን ይዛ ስልኳን እያረገች ወጣች። ከዛም እነ ብርሃኔ ወሬውን ሊቀጥሉ ሲሉ መቅደስ ይልቅ እኔም ስለ ጌዲዮን ያልጠየቁት አንድ የክፍል ልጅ አለ እሱ ጋር ልሂድ ብላ ተነሳች። ሰዓዳና ብርሃኔም ተከተሏት። ሄደውም ያን ያሉትን ጓደኛውን አገኙት። ይቅርታ ወንድም፣ በለጠውን ፈልገን ነበር ሲሉ በሌ መቃሚያ ቤት ነው፣ በዚህ ሰዓት እዚህ አይገኝም፣ ግን እኔም እዛው ልሄድ ስለሆነ ከፈለጋችሁ ልውሰዳችሁ አላቸው። እነርሱም ተስማምተው አብረው ሄዱ። በእውነት እዚህ መንደር መቃቢያ ቤት ይቅርና ሱቅ እንኳን ያለ አይመስልም። ብቻ እያሽሎኮለከ ወሰዳቸው። ወደ ውስጥ ሲገቡ በጣም ተደናገጡ። ውስጥ ያሉት እነ መቅደስን እነርሱ ደግሞ ተማሪዎቹን እያዩ ተፋጠጡ። ይልና እንግዲህ ክፍል 7 እዚህ ላይ ያበቃል። ቤተሰቦቼ እንግዲህ ቪዲዮ ከተመቻችሁ ሼር ላይ ኮመንት እያደረጋችሁ አበረታቱኝ ስል በአክብሮት ጠየቅኩኝ። ሰላማችሁ ብዙ ይበልልኝ። መልካም ቆይታ